በየትኛውም ሀገር አልሐምዱሊላህ ተጎኔ ለቆማችሁ በሙሉ አሁንም ደግሜ ደጋግሜ አመሰግናለሁ። ይህንን ጉዳይ ካዩ በኋላ መጥተው አይዞህ እንዳታስብ እኛ ተጎናሃለን፣ ያንተ ጥቃት የኛ ነው ወንድማችንን ያሉኝ እንደነጋሽ ወርቁ አሉ። ሌሎችም እኔ ተአምር ነው የሆነብልን እና ለሁሉም አመሰግናለሁ። ፈጣሪ የተመሰገነ ይሁን። አልሐምዱሊላህ። እሺ ሀሳብ ያላችሁ ቀጥሉ። ታያው ወንድማችን እንኳን ደህና መጣህ። ደስ ይላል። በጣም ደስ ብሎናል። እውነት ሀና የተገኘች ያክል ነው የተሰማኝ አሁን አንተን ሳይ። ምክንያቱም ለሀና ሁሉም ሰው ትኩረት እንዲያደርግ አንዱ ምክንያት አንተ ነህ፣ ዋናው ሰው እና እንኳን ደህና መጣህ ወንድማችን። ገና 200 ሺህ ሰው ሰብስበህ ታወያየናለህ። የአማራው ችግር፣ የአማራው ታጋች፣ የአማራው ተደብዳቢ በአንተ ቤት እየመጣ ፍትህ የሚገኝበት ቤት ታደርገዋለህ ገና ወደፊት። እናመሰግናለን ወንድማችን፣ በርታ። አመሰግናለን። ዋሲሁን ነፍጠኛው ባለቀይ ዘራው ስራ ላይ ነገር ለውጣ ወንድም ማለት ሰላም ብያለሁ ሁላችሁንም። ሰያው እውነት እኔ በጣም ደስ ብሎኛል። ቅስሜ ተሰብሮ ሁላችንም ቅስማችን ተሰብሮ የምር ልባችን ደምቶ ነበር። ምንም ማድረግ ማንችልበት ምን ማድረግ ይቻላል ብለን ውስጣችን የደማበት ያዘነበት ነበር። ምክንያቱም ምንም ሰው በጎ ስራ ለሰራ እንደዚህ በአንድ ጊዜ እንደዚህ አይነት ነገሮቹ እንትን ሲሉ ውስጣችን ደምቶ ነበር። እኔ በጣም ነበር ያዘንኩት። ወላሂ በጣም ውስጥ የተሰብሮ ነበር። አልሐምዱሊላህ ረቢል ዓለሚን ልብህ ንጹህ ነው። አማራ ወንድሞቻችን እህቶቻችን አኩርተውናን ደስ ብሎናል። እኔ በጣም ከምልህ በላይ ውስጣችን ተሰብሮ ሌላ ነገር ስንሰባ ደግሞ አልሐምዱሊላህ ለከይሩ ነው ምናምን እንድናደርጓን በዚህ በአንተ ላይ የተረባረቡ እህት ወንድሞቻችን እኔ ምንም በቃላት የምገልጸው አይደለም። እነ ሚኪ እነ መኩ ሙኒት ጋሽ ወርቁ አይተነው በአንተ ጉዳይ ላይ ተረባርበው አንተን ከአንበሳ ከነብር መንጋጋ ፈልቅቀው ይሄማ መሆን የለበትም ብለው ማድረግ የሚገባቸውን በሙሉ ላረጉ እኔ በጣም እጅግ ነው የማመሰግነው። አላህ ውለታቸውን ይክፈላቸው። ይሄ ጊዜ መጥቶ ይሄ ክፉ ጊዜ ይሄ መጥፎ ጊዜ አልፎ ደግሞ መመስገን ያለባቸውን ሰዎች የምናመሰግንበት ጊዜ አላህ ያምጣ። ይሄ በደል በተለይ አረብ ሀገር ላይ የሚኖሩ ወገኖቻችን እህቶች፣ ወንድሞች ላይ በሁላችንም ላይ የሚደርስ ነው። አገሩ ዲሞክራሲ የሌለበት አገር እንደመሆኑ መጠን ይሄ እኮ መብቴ ነው ብለህ የማትናገርበት ሀገር እንደመሆኑ መጠን ይሄ በዘውዲያዊ አገዛዝ እንደሚመራ ሀገር ብዙ ጭቆና ነው የሚሰራው እና አንተ ከአንዴ ሁለቴ ደግሞ ሲደጋገምብህ ያሁኑ ደግሞ ያለምንም ምክንያት በጎ ስራ ስላረክ ብቻ ይሄ ሰው ሲያይ አይኑ የሚቀላ ክፉ ዘረኝነት ያለበት በዚህ ለእህታችን ብለህ እህት ከሞተች አንድ ወሯ ነው። የሁሉን ነገር አያየን ነበር። የሆነ ሰዓት ላይ ለእህቶቹ ልጆች ደውዬ አላቅም ነበረ ጊዜ የለኝ ሆኖ ምናምን እያልካ ውስጥህ አዝኖ እያየንህ ነበርና ያን ሁሉ ተቋቁሞ በጎ ስራ ስለሰራ ይሄንን ነገር መደረጉ ምንም ግልጽ አይደለም። አሁን እንደ አማራ የሚሰራብን እናውቀዋለን። እኔም ገጥሞኝ አዲስ አበባ ሄደን ስንት ነገር እንዲያሰቃዩን አገር ቤት መኖሪያ አሳተውን ብዙ ነገር በደሉ እናውቀዋለን። ግን በጎ ስራ እየሰራ ሰው እንዲህ አይነት በደል ሲሆን አሞናል። ምን ሰርቶ ነው? ምን አድርጎ ነው? በጎ ስራ የሚያሳስራ ነው ሀገር ያባራ ነው የሚለው ውስጣችን አሞን ነበር። አልሐምዱሊላህ ረቢል ዓለሚን ከሰይድ ጎን የሆናችሁ በሙሉ አላህ ጀዛችሁን ይክፈላችሁ። የምታመልኩት ክርስቲያን ከሆናችሁ ማርያም ጊዮርጊስ የምታመልኩት በሙሉ ብድራችሁን ከፋ ያርጋችሁ። አማራ ነፃ ወጥቶ ደግሞ እንዲሁ የምንመሰጋገንበት ጊዜ ያምጣ ነው የምለው።
ምንድነው ይባላል እንጂ እኔ የመጣሁት በኢትዮጵያ አየር መንገድ በቦሌ ነው። በህጋዊና በህጋዊ ነው። ስለዚህ ወጥቼም ዱባይ በኖርኩበት ሰዓት ምንም ነገር ስለ ፖለቲካ የሚሆን ስለ መንግስት አላወራው። ስለዚህ እንዱ በዛም እጅ የሚይዙ ቢሆን ጉዳዩ ሌላ ነው ማለት ነው። ይሄ እዚህ ያለው የብሔር ጥላቻ ያለ ጭንጋፉላ በሚናገረውና በሚያራምደው አይቻለሁ፣ ብዙ አይቻለሁ። ትልልቅ ፔጆች በጣም እኔ ብቻ አላውቅም። ትልልቅ ፔጆች አዲስ አበባ መጣላችሁ የሀገሬ እኮ ነው አዲስ አበባ። ምን ማለት ነው? እኔ አሁን ደጋግሜ ነው ምን ሰው እኔ ወንጀለኛ ነኝ እንዴ? ያው ማንነቴ ካልሆነ በቀር ወንጀል የሆነው በፍጹም ሌላ የሚፈለግበት ምክንያት የለኝም። ከፈለጉ ዛሬ አዲስ አበባ መሄድ ይችላል። በትክክል ማንነቴ ከሆነ ወንጀል የሆነው ሊይዙኝ ይችላሉ እንጂ የመጣሁትም በኢትዮጵያ አየር መንገድ ነው፣ በቦሌ ነው የመጣሁትም። ከመጣሁም ምንም አይነት በመንግስትም ላይ ይሁን በምንም ላይ ምንም ነገር ብዬ አላውቅም። ግፈኞችን ተማወገዝ፣ የህገወጥ የሰው ዝውውር ላይ የተሰማሩ ሌቦችን ከማዋረድ ውጪ እኔ በሌላ ነገር ላይ ምንም ነገር አላልኩም። ግን ማንነቴ ወንጀል ከሆነ ሊይዙኝ ይችላሉ። ከዛ ውጪ ምንም መንግስት የሚጠይቅብኝ ነገር የለም። ምክንያቱም ምን ብዬው ምን አድርጌ ስለ መንግስት አላወራው፣ ስለ ግለሰብ አላወራው፣ ስለምን አውርጅ? እኔ በጣም የገረመኝ እነዚህ ሰዎች በሶሻል ሚዲያ ላይ ተሰራይተው ያዙት፣ ፍለጡት፣ ስቀሉት፣ አዲስ አበባ መጣ ቦሌ ይዛል ምናምን የሚሉት ሰዎች እንዴት ነው? ምን ያክል መንግስትንስ ቢንቁት ነው? በዚህ በማንም ግሪሳ አንድ ኢትዮጵያን አስሮ ወደ እስር ቤት የሚወረውር አካል ካለ ችግሩ ወንጀሉ ማንነት ላይ ነው እንጂ ሌላ ነገር አይደለም ብዬ ነው የማስበው። እኔ ከፈለኩኝ ነገ ካለሁበት ሀገር አዲስ አበባ ላይ ይችላል። ምክንያቱም ምንም ነገር ፖለቲካ አላወራው። ዝም ብሎ ካሰሬ ደግሞ እናያለን። የማንም አዲስ ማንነት ፈላጊ አብዛኛውን አይተናቸዋል። ወሰሩ ቁረጥ ሲሉ የነበሩ ማንነት የሌለው የ30 ቆፋሪ ላይ ወሎ ውስጥ መጥቶ በቆፋሪነት መጥቶ አሁን ወሎ ክልል ይሁን የሚል አዲስ ማንነት የሚፈልግ ደነቋቁርት ነው አብዛኛው እንደዛ ሲል ነበር። አይተናቸዋል። እያንዳንዳቸው አጥንተናቸዋል፣ ይዘናቸዋል እስከ ስማቸው። አዲስ ማንነት የሚፈልጉ ወሎ ክልል ይሁን ነው የሚናገሩ 30 ደነቋቁርት የቆፋሪ ላይ ወደ ወሎ በመቆፈርና በግዛግዙነት አባቱ መጥቶ ወልዶት ካበቃ በኋላ አሁን ወሎ ክልል ብሎ የሚጠይቅ ጭንጋብ ነው። በየፌስቡኩ እሰሩት ቁረጡት የሚል ምን ብሎ ነው መንግስት የሚያስረኝ? ምኑ ደርሽ ምን ብሎ ነው የሚስኝ? እኮ እንደው አንዳንድ ጊዜ ለእነሱ ዘራ ለመግባት ፈልጌ ነበር፣ ግን ምን አድርጋለሁ ለስራ እስከወጣው ድረስ ከዛ ብባል ሌላ ሀገር ቀይሬ መስራት አለብኝ ብዬ ነው እንጂ ሂጅ ምን ብሎ ሊያስረኝ? ምን ብሎ ያስረኝ? ቲክታክ ረክ በአማራው ሙዚቃ ሞዘክ ብሎ ነው ወይስ ለሃኒ ለምን ድምፅ ሆንክ ብሎ ነው ወይስ ምን ብሎ ነው የሚያስረኝ? የ30 ደነቋቁርት የዘረ ቆፋሪ ልጅ ተሰብስቦ እንታያለን። አስረግጬ ነው የምነግርህ። እነማን ነው ናችሁ? እያየን አዲስ ማንነት የሚፈልግ ግሪሳ የሆነ አሉ እነ ፌስቡክ ብርቁ። ስለዚህ እነዛ ናቸው፣ አይተናቸዋል። እነዛ ደግሞ እኛ እንሰማቸው። ታስራለሁ ካለ ችግሩ ወንጀለኝነት ሳይሆን ማንነት ላይ ነው ችግሩ ማለት ነው። እከካሙላ እገባል። እንዲያውም ቦሌ ሂጅ ቪዲዮ ነው የምሰራው። ምን አባት ታመጣለህ? ያው ለመስራት እስከወጣት ድረስ ኢትዮጵያ ስራ የለም። ኢትዮጵያ ብንሄድ ምንም የያዝነውን ከመጨረስ ውጭ መፍትሄ የለም ብለን ነው ሌላ ሀገር ለስራ የተለዋወጥ ነው እንጂ ምንም መንግስት ይዘኛል ብዬ የምፈራበት አንድም ነገር የለም። አንድም ነገር ምክንያቱም ያልኩት ነገር የለም። 2 ወር ታሰርኩኝ፣ አዲስ አበባ ወጣሁኝ። ከፍተኛ ፍርድ ቤት ልደታ ነው
ወንጀሌ ታይቶ በፍርድ ቤት ቀርቤ ምንም በስር ላይ የሚያቆይ ወንጀል እንደሌለኝ ሰላማዊ ሰው እንደሆን ተረጋግጦ የተጣለብኝ የጉዞ እገዳ በህጋዊና በህጋዊ መንገድ የጊዜው የጉዞ እገዳው ተነስቶ ለዋስ ያሳስኩት ብር ተመልሶ ነው ኮራ ቀብረር ብዬ በቦሌ የመጣሁት። ከዛም ወዲህ ምንም አይነት ነገር የሰራሁት የለም በመንግስት ላይ በምናም። ማን ነው እና ታዲያ የሚያስረኝ? የ30 ቆፋሪ ልጅ የምታወራውን አይተናቸዋል። ይገባላል፣ ችግር የለውም፣ ትረጋጋለህ።